ሳምሪ የጂጂክያ ልጅ እንግዲህ የጂጂክያ ማለት ነው። ጂጂክያ ልጅ ብዙዎቻችሁ ታውቃታላችሁ ብዬ ተስፋ አድርጋለሁ። በመጀመሪያ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛ ሙቀት እንዴት ነው? አለንላችሁ መተናል ማለት ነው። ከመዳም ኩሽና እንግዲህ መተንላችኋል። አቤት እንዴት እንደተቋቋርኩ እኔማ አረብ ሀገር ምንም አልተመቸኝም ጋይስ፣ ለእኔ ማለት ነው። በተለይ ለእኔ ማለት ነው። እና ዛሬ ስለማን መጣን? ስለ ጂጂክያ ልጅ እስኪ አንዳንድ ነገር ሾፍ እናርግና ሀሳብ እንሰጣለን ማለት ነው። እንግዲህ ጂጂክያ ልጅ እና ፋኒ በትዳራቸው በጣም ደስ የሚሉ ጥንዶችና ብዙዎችን የሚያስቀኑ ትዳር ከመላው ኢሮፕ ወይንም እስከ ኢትዮጵያ ድረስ በጣም ደስ የሚል ፍቅር ስላላቸው ብዙዎችን ያስቀና ነበር ማለት ነው። በትልቅ ሚዲያ ቀርበውም እንግዲህ ስለ ህይወት ታሪካቸውም ተናግረው ወይኔ እኔ እንደነሱ አይነት ትዳር ቢሰጠኝ እያለን ብዙዎቻችን በተለይ በአረቡ ዓለም ያለ ነው እንመኛለን። በየኮመንቱ ስናይ ምናምን ብዙ ኮመንታተሮች በጣም ደስ የሚል ሀሳብ ነበር ሲሰጡ የነበረ ማለት ነው። ነገር ግን አንዳንዴ አመስግነን ሳንጨርሰው ያልሆነ ነገር ስንሰማ ሁላችንም ቅስማችን ነው የሚሰበር፣ በእውነቱ ከሆነ ማለት ነው። እና እንግዲህ እነዚህ ልጆች ምንም ባልታወቀ ትዳራቸው እንደፈረሰ እንድተናገሩ ለብዙዎች ድንጋጤን ፈጥሯል ማለት ነው። እውነት ለመናገር እኔም እነሱን ካየሁ በኋላ ተስፋ ቆረጥኩ። አስባችሁታል? ተስፋ ዝም ብላችሁ የምቆርጡት ነገር የለም። የሆነ ነገር ሰው ስታዩ፣ ለምሳሌ ጥሩ ነገር ስታዩ ዋው በጣም ደስ ይላል ምናምን ትሉና ከዛ በቃ እዛ ደግሞ የሆነ ተስፋ የሚያስቆርጥ ስታዩ እኔም እኮ እንደዛው ነኝ ምናምን ትሉና ተስፋ ትቆርጣላችሁ። እና እኔ በጣም ነበር ተስፋ ያደረኳቸው። በጣም መወዳቸው ጥንዶች ናቸው ምናምን ሰብስክራይብ አድርጌ ሳያቸው ምናምን። ነገር ግን በጣም ያስጠላል። ዓለም እንዲህ ነች። ለአንዱ ታዳላለች። ብቻ ዓለም አዳሌታ ናት በነገራችን ላይ። እና እንግዲህ በቅርቡ ጊዜ ውስጥ እንደተለያዩ ሲያበስሩ አስደንግጠውናል። ሰው እንግዲህ ግን እሱም የራሱን ህይወት እንደጀመረ እሷም እንግዲህ ባሌ ነው ብላ ያመጣችሁ አንዱ ውርጋጥ አለ ማለት ነው። እኔ ግን ፋኒ ነው የሚሻላት። ይቅርታ አድርጉልኝና ፋኒን እኔ በጣም ነው የምወደው። ጸባዩ ራሱ በቂ እኮ ነው። አሁን ለምሳሌ ጂጂክያ በጣም መጥፎ ሰው ናት አይደለ? ስትሳድ ምን ስትል ምናምን ነው የምታዩት። ግን እሱ ይህን ሁሉ ነገር ችሎ ይህን ሁሉ ነገር ተቋቁሞ ስንት ዓመት ሙሉ ኖሯል። ግን አንዳንዴ ደግሞ የሚያስጠላው ነገር ጋይስ ልጅ ወልዳችሁ ስትለያዩ በጣም ነው የሚያስጠላ። ከምንም በላይ ማለት ነው። ከምንም በላይ ልጅ ወልዶ እኔ አይደለም በቃ ለጠላት ራሱ ለማትወዱት ሰው አለመኝም። ይቅርታ አድርጉልኝና ማለት ነው። በእውነቱ ከሆነ ማለት ነው። ሶ እንግዲህ እንደተለያዩ አብስረውናል ማለት ነው። በጣም ያሳዝናል። እና እንግዲህ እኔ ባላግልቻለሁ ብላ ተናግራለች ማለት ነው። የጂጂክያ ልጅ በጣም ደስ ይላል። እንግዲህ ተጋቡ ውለዱ። ግን ማፊ ፋይዳ በእውነቱ ከሆነ አታለባበሷ ራሱ ጋይስ ወይኔ አለባበሷ ራሱ ምንም አይነፋም። ይቅርታ አድርጉልኝና ማለት ነው። በዚህ ልክ እንደዚህ መሆኑ አግባብ አይደለም፣ ኸይርም አይደለም። እና በዚህ ይሄ ቪዲዮ ያለ ፊልተር ነው የሚለቀቅላችሁ። ለማንኛውም ምን ትላላችሁ? ማፊ ፋይዳ ፊልተር ወላ ፊልተር ምን ይሰራል? ፊልተር እና እንዴት ናችሁ? ደህና ናችሁ? ለማንኛውም ቻናሌ ሼር፣ ሰብስክራይብ አድርጉ ጋይስ። ቻናሌ እንዴት ይሄ ቻናል መቼ ነው የሚነሳ ግን? ፈጣሪ ብሎለት መቼ እንደሚነሳ አላውቅም። ይሄ ቻናል በቀጻል ብሏል። ጸጥ ብሏልና እላችኋለሁ። እራት ልሰራ እኮ ነው እናንተ፣ እራት ልሰራ ነው። በተረፈ ብዙ አላወራባችሁም። እንግዲህ እኛም የጂጂክያ ልጅ መልካም ልደት ብለንሻል ማለት ነው። መልካም ልደት አላልኩም፣ መልካም ትዳር ጊዜ ይሁንልሽ ብለናል። እንግዲህ የሚለዱ ክበዱ ነው የምንለው፣ ሌላ ምን እንላለን? እንግዲህ መቼም እኛ መዳም ኩሽና ሆነን ትክክል አለንላችሁ ማለት ነው። እና እንዴት ናችሁ? እናንተስ ደህና ናችሁ? አህላን ወሳህለን ናችሁ? አዎ እና ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ ይሄን ያህል ካወራሁ ብዙ አላወራባችሁም። ሙቀት እንዴት ነው ምናምን ነገር ራሳችሁን ጠብቁ። በጣም ሙቀት አለው። ይስማሙት ሲያስጠላ ሙቀት እንዳይመስላችሁ። በእውነቱ ከሆነ በጣም ኃይለኛ ሙቀት አለ ማለት ነው። እና ለዛ ነው። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ያለው ነገር ይሄ ነው። እና ራሳችሁን ጠብቁ እሺ፣ ስለሙቀቱ። ስለዚህ እናመሰግናለን። ቴንኪዩ ብለናል። ሰብስክራይብ ስለምታደርጉ ግን አንዳንዶች ሰብስክራይብ ሳታደርጉ ነው የምታዩልሽ። ማአድሬ እናንተ ሰዎች ተው ግን ተው። እና ለማንኛውም ይሄን ያለው ነገር በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። እራት እየሰራው ነው። እራት ላቀርብ ነው። ሶ ያለው ነገር ይሄ ነው። ቴንኪዩ ምን እንደምመስላችሁ ማለባበስ የራሱ በቃ
ሰንበዴ ነው። አሁን ልብስ መጣል አለብኝ። ኢትዮጵያ ከመግባት በፊት ልብሴን ጣል ነው የማደርገው፣ እንዳለ ጣል ነው የማደርገው። እና ውዶች ሰላማችሁ ብዝት ይበልልኝ። አመሰግናለሁ። በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። ጦርነት በቃ ይበለን። እና ያው ያለው ነገር ይሄ ነው። ሌላ ምን እላችኋለሁ? ሌላ ምንም አልላችሁም። ደህና ዋሉ፣ ደህና ሰንብቱ፣ ደህና ሰንብቱ። ቆይ ልዝግ